አጥማቂው ካህን ይታያል ሲያጠምቅ፣ የሚጠመቀው ሰው ይታያል፣ የሚጠመቅበት ውሃው ጥምቀተ ባሕሩ ይታያል። ግን ተጠማቂ በካህኖች ሲጠመቅ ቢታይም ከመንፈስ ቅዱስ ዳግም ሲወለድ ግን አይታይም፣ አይመረመርም። አንዱም ምስጢር ያሰኘው ይሄ ነው። ከሱ አይወሩ በላይ ነው። ሰው የተባለ ሁሉ ልዩነት የለም። ነጭ፣ ጥቁር፣ ሕዝብ፣ አሕዛብ፣ ባለጠጋ፣ ደሃ፣ ጌታ፣ ባሪያ፣ ወንድ፣ ሴት፣ ትልቅ፣ ትንሽ፣ የተማረ፣ ያልተማረ ልዩነት የለው። ወመንፈስ ቅዱስ አሃዱ አምላክ አሜን። አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ልደቱ ለብርሃነ ጥምቀቱና ለቃና ዘገሊላው በዓል በሰላም አደረሰን አደረሳችሁ። እንዲሁም ለሰማዕቱ ለቅዱስ ቂርቆስ የጽንሰትና የዕረፍት ዓመታዊ መታሰቢያ ክብረ በዓል በሰላም አደረሰን አደረሳችሁ። አሜን። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን እናመስግነው። አምላካችን እግዚአብሔር ምስጋናችንን ይቀበልልን። አሜን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። አሐቲ ጥምቀት፣ አንዲት ጥምቀት። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 5 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ ጥምቀት ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ጥምቀትን የሰራልን የመሰረተልን ማንና እንዴት ባለ ሁኔታ እንደሆነ እንመለከታለን። ሶስተኛ በጥምቀት ያገኘነውን ጸጋና ወደፊትም የምናገኘውን ጸጋ እየዘረዘርን እንመለከታለን። አራተኛ አንዲት ጥምቀት ነው ያለው። የልጅነት ጥምቀት አንዲት ብቻ የሆነበት ምክንያት፣ የማትደገምበት ምክንያት ምን እንደሆነ ተመልክተን ዛሬ ያመንን የተጠመቅን እግዚአብሔርን በልጅነት ክብር ያየን ክርስቲያኖች እንዴት ተመልክተን ጥምቀት የሚለው ቃል አጥመቀ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም አጠመቀ፣ ነከረ፣ ደፈቀ፣ ዘፈቀ፣ ውሃ ውስጥ አስገባ ማለት ነው። ጥምቀት በቤተ ክርስቲያናችን ካሉት ከአምስቱ አዕማደ ምስጢራትና ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢር ነው። ምስጢረ ጥምቀት ከማይደገሙት ምስጢራት መካከል አንዱ ምስጢር ነው። ይህ የመጀመሪያው ነገር ነው። ሁለተኛ ጥምቀትን ማን መሰረተልን? እንዴትስ ተመሰረተልን? ይህንን ነው የምናነሳው። ጥምቀት በሦስት መንገዶች ተሰርቶልናል፣ ተመስርቶልናል። የጥምቀት መስራቹ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በመጀመሪያ ጥምቀትን በተግባር መስርቶልናል። ራሱ ተጠምቆ እንድንጠመቅ አራያ ሆኖናል። ፍለጋውን እንድንከተል ምሳሌ ትቶልናል። እንዲህ ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ እንዲህ ይላል፣ ኢየሱስ ክርስቶስ ሕዝቡ ሁሉ ከተጠመቁ በኋላ ተጠመቀ ይላል። የሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ የተመዘገበውን ኃይለ ቃል መመልከት ይቻላል። ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ክርስቶስም ተጠመቀ ይላል። ስለዚህ በመጀመሪያ ጥምቀት በተግባር ራሱ አምላካችን ኢየሱስ ክርስቶስ መስርቶልናል። ከእኔ ተማሩ ነው ያለን በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ
ከሱ ከምንማራቸው ትምህርቶች መካከል አንዱ ደግሞ ጥምቀትን ነው። እኛ የተጠመቅነው አምላካችን ተጠምቆ አብነት ስለሆነን ነው። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ እንድንጠመቅ ሰራልን፣ መሰረተልን። ከሰው አይደለም የተማርነው፣ ይሄንን ከባለቤቱ ከአምላካችን ከኢየሱስ ክርስቶስ የተማርነው። መጀመሪያ በተግባር፣ ሁለተኛ ጥምቀት የተሰራልን በትምህርት ነው። በማታው ተማሪ በአይሁድ አለቃ በኒቆዲሞስ በኩል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሙሉ ያስተማረው ትምህርት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የተመዘገበውን ኃይለ ቃል መመልከት ይቻላል። እንዲህ ያለ አምላካችን ኢየሱስ ክርስቶስ ሰው አለ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ይህ ደግሞ በትምህርት ነው። ሰው የተባለ ሁሉ ልዩነት የለም። ነጭ፣ ጥቁር፣ ሕዝብ፣ አሕዛብ፣ ባለጠጋ፣ ደሃ፣ ጌታ፣ ባሪያ፣ ወንድ፣ ሴት፣ ትልቅ፣ ትንሽ፣ የተማረ፣ ያልተማረ ልዩነት የለው። ይህን አምላካችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ከሱ ተምረን እሱ ነውና ያስተማረን ተጠምቀናል። ክብር ምስጋና ይግባው። ተጠምቀናል፣ እሱ አስተምሮ። ሁለተኛው ወይም ሶስተኛው ጥምቀት የተመሰረተልን ወይም የተሰራልን በትእዛዝ ነው። አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሁሉን ትተው ለተከተሉት ለመጀመሪያዎቹ ቅዱሳን ሐዋርያት እንዲህ ብሎ አዘዛቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ መመልከት ይቻላል። እንግዲህ አላቸው ሂዱና አሕዛብን ሁሉ አለ። ማንን ሁሉ? አሕዛብን ሁሉ። እዚህ ላይ አሕዛብ የሚለው ቃል የሰው ልጆችን በሙሉ ማለት ነው። ጥምቀት የተሰራው ለሰው ልጆች በሙሉ ነው፣ ልዩነት የለም። አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው። ምን እያላችኋቸው? እያጠመቃችኋቸው፣ በቅድስት ሥላሴ ስም ማለት ነው። ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው። ስለዚህ ጥምቀት በትእዛዝ ተሰርቶልናል። ቅዱሳን ሐዋርያት በአምላካችን በኢየሱስ ክርስቶስ ትእዛዝ መሠረት ቅዱስ ወንጌልን በዓለም ዞረው እያስተማሩ ያመኑትን እያጠመቁ ክርስትናን እንዲቀበሉ አደረጉ። ቤተ ክርስቲያንም እንደዚሁ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የታዘዘውን ትእዛዝ እየፈጸመች ነው። ወንጌልን ያስተማረች ያመኑትን በቅድስት ሥላሴ ስም ታጠምቃለች። እኛም አምላካችን እንዳዘዘ በወንጌል አምነን በክርስቶስ አምነን በቅድስት ሥላሴ ስም ተጠምቀናል። ክብር ምስጋና ይግባው አምላካችን እግዚአብሔር። እንግዲህ ጥምቀት በተግባር፣ ጥምቀት በትምህርት፣ ጥምቀት በትእዛዝ ተሰርቷል። ሦስቱንም ያደረገው ራሱ አምላካችን ኢየሱስ ክርስቶስ ነው። ተጠምቆ እንድንጠመቅ በተግባር ያሳየ እሱ ነው። በትምህርት ያስተማረ እሱ ነው። በቅዱሳን ሐዋርያት በኩል ጥምቀትን በትእዛዝ የሠራ እሱ ነው። ሌላው ሦስተኛ እንመለከታለን ያልነው በጥምቀት ያገኘናቸው ጸጋዎች ምንድን ናቸው? ወደፊትስ የምናገኘው ጸጋ የምንቀበለው ክብር ምንድን ነው? ይህን ደግሞ እንዘረዝራለን። 7 ነገሮች እናነሳለን። በመጀመሪያ በጥምቀት እንደገና ተወልደናል። አዲስ ልደት ተወልደናል። በዓለም ላይ ያሉ የሰው ልጆች በሙሉ የመጀመሪያው ልደት ተወልደናል።
ከአባት አብራክ ተከፍለን በእናት ማኅፀን ተጸንሰን በሥጋ የተወለድነው ልደት ፍጥረታዊው ልደት ነው። ያላመኑም ያልተጠመቁም ክርስትናን ያልተቀበሉም ይሄን ተወልደውታል። ይህ ብቻ ግን አይደለም። በጥምቀት ግን እኛ ክርስቲያኖች ዳግም ተወልደናል፣ እንደገና ተወልደናል። ይሄውም ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ እንደገና የተወለድነው ልደት ነው። መንፈሳዊ ልደት ነው። ለኒቆዲሞስ አምላካችን ኢየሱስ ክርስቶስ እንዲህ ብሎ አስተማረው። ሰው አለው ዳግመኛ ከውሃና ከመንፈስ ብሎ ሳያነሳ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምሮ የተመዘገበ ይለቃል። ኒቆዲሞስ የክርስቶስ ቋንቋ ከበደው። እንዲህ አለው፣ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም አለ። ልደቱን ነግሮታል። ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። መወለጃውን ግን አልነገረው። ታዲያ እንዲህ አለ ኒቆዲሞስ፣ ሰው አለ ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልና? ዳግም መወለድ ከምን እንደሆነ፣ ዳግም መወለድ እንዴት እንደሆነ መወለጃውን ስላልገለጠለት እኔን የሚያክል አረጋዊ ሰው በእድሜ የገፋ ሰው እንዴት ሁለተኛ ሊወለድ ይችላል? ከሸመገልኩ በኋላ እናቴ ማኅፀን እንዴት አድርጌ እንደገና እገባለሁ አለ። እሱም ያስበው ሥጋዊ ልደት ነው፣ ፍጥረታዊው ልደት ነው። የመጀመሪያው ልደት ነው የሚያስበው፣ የሚያውቀውም እሱ ነው። አምላካችን ኢየሱስ ክርስቶስ ግን ነገረው። ሰው አለው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ መወለጃውን ደግሞ ነገረው። ዳግመኛ ተወለዱ ምላችሁ ከውሃ ነው፣ ከማኅፀነ ዮርዳኖስ በጥምቀት ከመንፈስ ቅዱስ ነው፣ ከጸጋ መንፈስ ቅዱስ ረቂቁን ልደት ነው ተወለዱ ምለው። ይህ ግዙፉን ልደት አይደለም። ይቀጥላል። ከሥጋ የተወለደ ሥጋ ነው ይላል፣ ከመንፈስ የተወለደ መንፈስ ነው ይላል። ከሥጋ የሚወለዱት ሥጋ ነው ሲል ከግዙፉ ሥጋ የሚወለዱት ልደት ግዙፍ ሥጋ ነው። የሚጨበጥ ነው፣ የሚደሰስ ነው፣ የሚታይ ነው፣ የሚነካ ነው ማለት ነው። ከመንፈስ የሚወለዱት ደግሞ መንፈስ ነው ማለት ከረቂቁ መንፈስ ቅዱስ የሚወለዱት ልደት ረቂቅ ነው፣ ከሰው አእምሮ በላይ ነው። ሰው ተመራምሮ አይደርስበትም። አጥማቂው ካህን ይታያል ሲያጠምቅ፣ የሚጠመቀው ሰው ይታያል፣ የሚጠመቅበት ውሃው ጥምቀተ ባሕሩ ይታያል። ግን ተጠማቂ በካህኑ እጅ ሲጠመቅ ቢታይም ከመንፈስ ቅዱስ ዳግም ሲወለድ ግን አይታይም፣ አይመረመርም። አንዱም ምስጢር ያሰኘው ይሄ ነው፣ ከሰው አእምሮ በላይ ነው። ከመንፈስ የተወለደ መንፈስ ነው ማለት እንዲህ ነው። ሌላው ከሥጋ የተወለደ ሥጋ ነው ማለት ከሚሞት ከሚፈርስ ከሚበሰብስ ሥጋ የሚወለዱት ልደት ሥጋ ይሞታል፣ ይፈርሳል፣ ይበሰብሳል። ከመንፈስ የተወለደ መንፈስ ነው። ከማይሞተው ከሕያው ሕይወት ከሆነው መንፈስ ቅዱስ የሚወለዱት ልደት ግን ሕያው ያደርጋል፣ ዘላለማዊ ያደርጋል ማለት ነው። እኛ ዳግመኛ ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ተወልደናል። ክብር ምስጋና ይግባው አምላካችን እግዚአብሔር። ዳግመኛ ተወልደናል። ይህንን አስረግጠን እንመልከት። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ የተመዘገበውን ኃይለ ቃል እንመልከት። ለተቀበሉት ሁሉ ግን ይላል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የባሕርይ አምላክነት ለተቀበሉ ወልደ አብ ወልደ ማርያም ወልድ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ብለው ለተቀበሉት ማለት ነው። የድንግል ማርያም ልጅ የእግዚአብሔር አብ ልጅ ነው ብለው ለተቀበሉት፣ አምላክ ወልደ አምላክ ነው ብለው ለተቀበሉት፣
ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ይሆኑ ዘንድ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ምንን ሰጣቸው? ስልጣንን ሰጣቸው። የእግዚአብሔር ልጆች እንድንሆን ስልጣን ተሰጥቶናል። ከዚህ የበለጠ ስልጣን ደግሞ የለም። እንደዚህ ያለ ስልጣን የለም። ልጅ መሆን ይቀድማል። ምናልባት እግዚአብሔርን በክህነት የምናገለግል ለዚህ ጸጋ የታደልን ወንዶች በድቁና በቅስና በምንኩስና በቁምስና ኤጲስቆጶስ በመሆን ሊቀ ጳጳስ በመሆን ፓትርያርክ በመሆን እንኳን ማገልገል ቢቻል መጀመሪያ የሚቀድመው ልጅ መሆን ነው። ልጆቹ አድርጎናል። ክብር ምስጋና ይግባው። ይሄ በጥምቀት ያገኘነው ጸጋ ነው።